በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። የትምህርታችን ርዕስ የነፍስ ደጋፊ የሚል ነው። እግዚአብሔርን አጋዥ አድርገን የሶስተኛውን ቀን ትምህርታችንን እንጀምራለን። መዝሙር 53 ነው እያጠናን ያለነው። ክፍሉን በጸሎት መንፈስ ሆነን እናነባዋለን። ለመዘምራን አለቃ በበገናዎች ዜፋውያን መጥተው ለሳኦል እነሆ ዳዊት በእኛ ዘንድ ተሸሽጓል ብለው በነገሩት ጊዜ የዳዊት ትምህርት። አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌን ቃል አድምጥ። እንግዶች ቆመውብኛልና ኃያላንም ነፍሴን ሽተዋታልና እግዚአብሔርን በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል፣ ጌታዬም ለነፍሴ ደጋፊዋ ነው። ክፋትን ወደ ጠላቶቼ ይመልሳታል። በእውነትህም አጥፋቸው፣ ከፈቃዴ እሰዋልሃለሁ። አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድኖኛልና ዓይኔም በጠላቶቼ ላይ አይታለችና። ሁሉን የምትይዝ ሁሉን የምትገዛ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አሜን። ሁሉን የምትችል በገናናው ዙፋንህ ያለ ክብር ባለው ቃል የሰውን ልጆች የምታናግር አምላክ እናመሰግንሃለን። አሜን። ልዕልናህ ስለማይደረስበት ባለጠግነትህ ደግሞ ስለማይለካ ጥበብህ ስለማይኮረጅ ፍቅርህ መጠን ቅርጽና ወርድ ቁመት ስለማይወጣለት ጌታ ሆይ ወሰን ስለሌለው ባህሪያትህና ጠባያትህ ሁሉ እናመሰግንሃለን። አሜን። እንደ ቸርነትህ ይህንን ብርሃናዊና አስደሳች ቀን ስለሰጠህን ታላቁ ስምህ ብሩክ ይሁን። አሜን። ከአንተ ከሆነው ምንም ስላልጎደለብን በእውነት እናመሰግንሃለን። አሜን። ዙሪያችንን እያየን ብዙ ጊዜ ብንደክምም ወደ ሰማይ ግን ስንመለከት ዛሬም በብሩህ ፊት፣ ዛሬም በሰፊ ልብ፣ ዛሬም በተዘረጉ እጆች እኛን ትቀበላለህ። በእውነት እናመሰግንሃለን። አሜን። ተስፋችን ሆይ በእውነት እናመሰግንሃለን። አሜን። ረዳታችን ሆይ በእውነት እናመሰግንሃለን። አሜን። በሚመጣው ዓለም መግቢያችን ሆይ እናመሰግንሃለን። አሜን። እንደ ቸርነትህ ነፍሳችንን ደግሞ ዛሬ እንድትደግፋት በማጽናናትህ ወደ ባሪያዎችህ እንድትመጣ እንዳልደከምን አድርገህ እንድታበረታን እንማልድሃለን። አሜን። ባሪያህን በዚህ ያሉትን ሁሉ በምህረት በይቅርታ አስበን ሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምህረትህ በመካከላችን ትሆንልን። አሜን። በአንዱ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። እርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። እግዚአብሔር ይመስገን። ተከታታይ ያደረግነው የትምህርታችን ርዕስ የነፍስ ደጋፊ የሚል ነው። መዝሙር 53 ነው እያጠናን ያለ ነው። ነብዩ ከዛሬ 3000 ዓመት በፊት ያሰማው የእርዳታ ጩኸት የኛም ጩኸት ነው። ነብዩ ከዛሬ 3000 ዓመት በፊት ያቀረበው ምስጋና የኛም ምስጋና ነው። ከዚህ የምንረዳው ምንድነው ስንል እንደ ነብዩ ተቸግረናል፣ እንደ ነብዩ ደግሞ ምስጋና አስፈልጎናል። የዘመናቶች መለዋወጥ የችግሮችን ቅርጽ ሊለውጡ ይችላሉ። የዘመናት መለዋወጥ የችግሮችን መጠን ሊያሳድጉ ይችላሉ። የሰው ልጅ ግን በዘመናት ሁሉ በዚህ ዓለም ላይ ያሳለፈው በህይወት ትግል ነው። ለዚህ ነው ጩኸታቸው ጩኸታችን የሆነው። ለዚህ ነው መልሳቸው መልሳችን የሆነው። ለዚህ ነው ምስጋናቸው ምስጋናችን የሆነው። የነዚህ የቅዱሳን አባቶች የህይወት ስብራት፣ የነዚህ የቅዱሳን አባቶች በመከራ ውስጥ ያሰሙት ጩኸት ለምንድነው በቅዱስ መጽሐፍ የሰፈረልን? አንዳንድ መከራዎቻችን መግለጫ እስከናጣላቸው ድረስ ዱዳ ያደርጉናል።
ስለዚህ እግዚአብሔር የልመና ረሃብ እንኳን እንዳይገጥመን ልመናን በመጽሐፍ አስቀምጦልናል። ስለዚህ መልሱ ብቻ አይደለም፣ ልመናችንም ከእግዚአብሔር ነው። ከእግዚአብሔር ቃል እንለምናለን፣ ከእግዚአብሔር ቃል መልስ እንቀበላለን። እንደ እግዚአብሔር ይህንን ደካማ ተፈጥሮ ያገዘ ማንም የለም። እንደ እግዚአብሔር ይህንን ብላሽ ማንነት ያፈቀረ ማንም የለም። እንደ እግዚአብሔር ይህንን ከርታታ ማንነት ያሳረፈ ማንም የለም። እንደ እግዚአብሔር ይህንን የህይወት ሸለቆ የሞላ ማንም የለም። እግዚአብሔር የሚረዳን ሳይገረም ነው። ሰዎች ሊረዱን ቢነሱም ከእርዳታቸው ይልቅ በመከራችን የተሰማቸው መገረም የበለጠ መከራችንን ከፍ ያደርግብናል፣ ያጎላብናል። እንደዚህ ነው ወይ የተቸገርኩት? የችግሬ ሲብራራ እንደዚህ ነው ወይ? መከራዬ ሲገለጥ እንደዚህ ነው ወይ እንላለን። መደነቃቸው ሐዘኔታቸው እንዳይረዳን ያደርጋል። እግዚአብሔር ግን ሳይገረም ነው የሚረዳን። ቅዱስ መጽሐፍን ስናገላብጥ እግዚአብሔር ስለ ችግር ትልቅነት ተናግሮ አያውቅም። ትክክል ነው። በዓይናችን ስናየው ተራራው ተራራ ነው። በእምነት ግን ስናየው ተራራው ሜዳ ነው። እርግጥ ነው በሂሳብ ስናሰላው ችግራችን ብርቱ ነው። በእምነት ስናሰላው ግን ሁሉም ነገር ቀላል ነው። በዓይናችን የምናየው እኛ ነን፣ በእምነት ግን የሚያየው እግዚአብሔር ነው። ችግራችንን በእኛ ማየትና ችግራችንን በእግዚአብሔር ማየት ልዩነት አለው። ስለዚህ በመከራ ውስጥ ቃል እንደሚያልቅብን ስላወቀ እግዚአብሔር በመከራ ውስጥ የእርዳታ ጩኸት እንድናሰማ የመከራ ቀን ጸሎቶች በቅዱስ መጽሐፍ ሰፍረውልናል። በመከራ ውስጥ በምናልፍበት ጊዜ አንዳንድ መከራዎች መጸለይ እንኳን እስከማንችል ድረስ በጣም ዱዳ ያደርጉናል። በእግዚአብሔር ፊት እንወድቃለን። ምንም የምንናገረው ነገር የለንም። 1 ሰዓትም 2 ሰዓትም ወድቀን ልንነሳ እንችላለን። ቃል ላንተነፍስ እንችላለን። ልክ ነው። የሁል ጊዜው መመሪያ ሰላማችንን ከሚያስጠብቁልን ነገሮች አንዱ መጸለይ ነው። መጸለይ በማንችልባቸው በታላላቅ የመከራ ቀኖቻችን ግን ውስጣዊ ሰላማችን እንዲጠበቅ የኛን ጸሎት የሱ ቸርነት ተክቶት ይቆማል። እግዚአብሔር ይመስገን። አንዳንድ ነገሮቻችንን ዝም ብለን በማስተዋል ስንመለከት ላይላዩን እንናደዳለን፣ ላይላዩን ቁጣ ይግለበለብብናል። በውስጣችን ስናዳምጠው ግን ሰላም ነን። ላይላዩን ግን ቁጣ አለን፣ ላይላዩን ብስጭት አለን፣ ላይላዩን ንዴት አለን። ውስጣችሁን ስታዳምጡት ሰላም ነው። ወገኖቼ ላይላዩን እየተቀጣጠልን በሰላም ወጥተን የምንገባው፣ ላይላዩን እየነደድን በሰላም የምንኖረው፣ ላይላዩን እየተቀጣጠልን በሰላም ወጥተን የምንገባው እግዚአብሔር ውስጣችንን በሰላሙ ስለጠበቀ ነው። ሌሎችን በመንገድ ያስቀረ ጉዳይ እናንተን ካላስቀረ፣ ሌሎችን ጨርቅ ያስጣለ ጉዳይ እናንተን ካላስጣለ፣ ሌሎችን ለበሽታ የዳረገ ጉዳይ እናንተን ለበሽታ ካልዳረገ በእናንተና በጉዳቱ መካከል እግዚአብሔር ጣልቃ ስለገባ ነው። አሜን። እግዚአብሔር ይመስገን። አሜን። አዎ እንደ ሰው ነው የምንቸገረው፣ ሰው ስለሆንን። እንደ ሰው ግን አናለቅስ፣ ማማኝ ስለሆንን። ልብ አድርጉ። አንድ የሚባል ነገር አለ። ሀብታም ባሏ የሞተባት በአንድ አይኗ ስታለቅስ በአንድ አይኗ ትስቃለች ይባላል። ላይሆን ይችላል። እኛ ግን ይቻለም ብትሞትብን በአንድ አይናችን ስናለቅስ ያኛው ዓለም ስላለን ተስፋ መንግስተ ሰማያት ስላለን በአንድ አይናችን እንስቃለን። በሁለት አይኑ ክርስቲያን አያለቅስም። አዎ ክርስቲያንነት ስሜትን አይሽርም። ብዙ ክርስቲያኖች ጭንቀት ውስጥ የሚዳረጉት ክርስቲያንነት ስሜትን የሚያስቀር ስለሚመስላቸው ነው። ሰዎችም ሲመክሯቸው ስሜት አልባ እንዲሆኑ ነው የሚመክሯቸው።
ክርስቲያንነት ሰውነትን አያስቀርም። ክርስቲያንነት ግን በሁለት አይን አያስለቅስም። በአንድ አይን እናለቅሳለን፣ ጎድሎብናልና፣ ተመተናልና፣ አዝነናልና፣ ያልጠበቅነው ገጥሞናልና። በአንድ አይናችን ግን እንስቃለን። እግዚአብሔር ይመስገን። አዎ እግዚአብሔር በእርግጥም የነፍስ ደጋፊ ነው። ነፍስ ደጋፊ ነው። ነፍስ በመጠጣት አትሰክርም። ነፍስ በመከራ ግን ትሰክራለች። ነፍስ ባደንዛዥ ነገሮች አትደነዝዝም። ለዚህ ነው ሰዎች ስጋቸው እየተኛ ውስጣቸው ይነቃል። ነፍስን ማደንዘዝ አይቻልም። ነፍስ ግን በክዳት ትደነዝዛለች። ነፍስ ሁሉ ጊዜም መስማት የምትፈልገው ነገር አለ፣ ማየት የምትፈልገው ነገር አለ፣ ማግኘት የምትፈልገው ነገር አለ፣ መዋል የምትፈልግበት ስፍራ አለ፣ ማግኘት የምትፈልገው የወዳጅነት ልክና የፍቅር ልክ አለ። ያንን ስታጣ ነፍስ ትጠወልጋለች፣ ነፍስ ትዝላለች። የነፍስ ጠኔዋ ፍቅር ነው። ፍቅር ማጣት የነፍስ ጠኔ ነው። ወዳጅነትን ማጣት የነፍስ ጠኔ ነው። እግዚአብሔር ግን ይደግፋል። አሜን። እግዚአብሔር ይመስገን። አሜን። አዎ በብዙዎች መካከል ብንኖርም ብዙዎች ሙቀት አይሆንም። ብቻችንን ብንሆንም ብቻነትም ሙቀት አይሆንም። ነፍስን ሊያሞቅ የሚችል እግዚአብሔር ብቻ ነው። ሰዎች ሁሉ በዙሪያችን ሊሆኑ ይችላሉ፣ እግዚአብሔር ብቻ በውስጣችን ይሆናል። ሰዎች ሁሉ በዙሪያችን ሊሆኑ ይችላሉ፣ እግዚአብሔር ብቻ በውስጣችን ይሆናል። ለዚህ ነው እግዚአብሔር ብቻ የነፍስ ደጋፊ የሆነው። አዎ ከነፍስ መከራዎች አንዱ፣ ከነፍስ ስቃዮች አንዱ የሚረዳት ማጣት ነው። ጌታ ግን ረዳቷ ነው። በነገር ሁሉ ከኃጢአት በቀር እንደ እኛ የተፈተነ ነው። የማልፍበት የህይወት መስመር፣ የማልፍበት የህይወት ስብራት እግዚአብሔርን አይሰማውም ማለት አንችልም። እግዚአብሔር ሰው ሆኖ ሰው የሚያልፍበትን ሁሉ አለፈበት። ስለዚህ ዛሬ በጉዳታችን ስንሰበር ጌታ ሰው ሆኖ ያ ጉዳት እንዴት እንደነካው ያስባል። የሚሰማን ሳይሆን የሚሰማው ወዳጅ አለን። እግዚአብሔር ይመስገን። ከነፍስ መከራዎች አንዱ ምንድነው ስንል ምስጢሯን የሚሸፍንላት ማጣት ነው። መቼም ኑዛዜ ያለ ቦታው ወጥመድ ነው። ምስጢር ያለ ቦታው አደባባይ ላይ ልብስ ማውለቅ ነው። እውነተኛ ምስጢረኛ የእግዚአብሔር ሰው፣ እውነተኛ ምስጢረኛ ደግሞ ራሱ እግዚአብሔር ነው። ወገኖቼ ሰው በገዛ ምስጢሩ ሲፈተን ይኖራል። ሰው የገዛ ምስጢሩን ሰጥቶ ሲወጋ ይኖራል። ምስጢር ያለ ቦታው የፈተና ማቀጣጠያ ነው። ምስጢር ያለ ቦታ ያለንበትን አድራሻ ለጠላት ማሳወቅ ነው። ሰምተው በጸሎት የሚከድኑን ካልሆኑ በስተቀር ምስጢራችንን ልንይዝ ይገባናል። ሰምተው ወደ እግዚአብሔር የማያቀርቡን ከሆነ ምስጢራችንን ልንይዝ ይገባናል። የሚሰማችሁ ሰው ብታጡ የሚሰማችሁ አምላክ አለላችሁ አለላችሁ። እግዚአብሔር ግን ሰው የሚባለውን ፍጡር ያለ ወዳጅ አልተወው። ወዳጆቻችሁን የማወቅና ያለ ማወቅ ጉዳይ ካልሆነ በስተቀር ከእውነት የሚወዳቸው አንድ ሰው አለ። በነፃ የሚወዳቸው አንድ ሰው አለ። ያ ሰው ማለት እግዚአብሔር ለእናንተ የፈጠረላችሁ ሰው ነው። እግዚአብሔር ሰውን ያለ ሰው አልተወው። ጥብቅ ወዳጆቻችሁ፣ ጽኑ ወዳጆቻችሁ ዛሬ ከሌሉ ደስ ይበላችሁ። በሚያስፈልጉበት ዘመን አገልግለዋችሁ ሄደዋል። ሰው ከጨረሰ በኋላ ከቀጠለ ይጨርሳችኋል። ሲያበቃ ያበቃ፣ ተመስገን። ለዛሬ ደግሞ እግዚአብሔር ሰው ያዘጋጃል። ስሙ ብሩክ ይሁን።
ታዲያ እግዚአብሔር አገልጋይ ሲለዋውጥብን ይከፋናል። የሚያጽናኑንን ሲለዋውጥ ይከፋናል። ያ የድሮውን ሰው ነው እንላለን። ያ የድሮውን ወዳጅ ነው እንላለን። ጨረሰ፣ ግዳጁን ጨርሶ ሄዷል። ስለሱ እግዚአብሔር ይመስገን። ስለዛ ዘመን እግዚአብሔር ይመስገን። አዎ የሄዱት ላይ ስንቀር ያሉትን ሳንቀበል እንቀራለን። የኢትዮጵያ መንግስት የተሸኘውን አምባሳደር ላይ ከዘገየ አዲስ የሚመጣውን አምባሳደር ደብዳቤውን ሳይቀበል ይቀራል። አዎ ከነፍስ ስቃዮች አንዱ ምስጢሯን የሚጠብቅላት ማጣት ነው። ስለዚህ ወገኖቼ ምስጢራችንን ሁሉ ጊዜ ከእግዚአብሔር ጋር ማድረግ አለብን። የሔዋን ውድቀቷ ምን ይመስላችኋል? ምስጢሯን ለእባብ መንገሯ ነው። በእግዚአብሔርና በእሷ መካከል ያለውን ምስጢር ያለውን ኪዳን ለጠላት ማሳወቋ ነው። ጠላት እንደሚፈትን እንጂ በምን እንደሚፈትን አያውቅም ነበረ። ያንን ምስጢር ያገኘው ከማን ነው? ከሔዋን ነው። ይልቁንም እኛ የክርስቶስ ልብ ስላለን የምናስበውን ሰይጣን አያውቅም። ስለዚህ ሁሉ ጊዜ ከአንደበታችን የሚጠብቀን። በአንደበታችን ስንመረር ዛሬማ ደክሟታ ያከታትላል። ስንመረር ፈተና የሚበዛው ለዚህ ነው ወገኖቼ። ጠላት መረጃውን ከገዛ አንደበታችን ስላገኘን። እኛና እግዚአብሔር የምናወራውን ግን ጠላት መስማት አይችልም። በአባትና በልጅ መካከል ጠላት መግባት አይችልም። ስለዚህ ምስጢራችሁን በጸሎት ለእግዚአብሔር ንገሩ። የሶምሶን ውድቀት ምን ይመስላችኋል? ምስጢርን ለደሊላ መንገሩ ነው። ደሊላ እንደ ስሟ የምትደልል ነች። አግባብታ ወዳጅ መስላ ቀርባ ልክ እንደ ደሊላ እባቡም ደግሞ በገነት ለስላሳ ነበር እኮ። ገላው ለስላሳ፣ ቃሉ ለስላሳ ነው። የገነትን እባብ ዝም ብላችሁ ብትመለከቱት ዲፕሎማሲ የጀመረው ከዚያ ጊዜ ይመስላችኋል። በጣም ለስላሳ ነው። አነጋገሩ ሁሉ በጣም የሚደንቅ ነው። አዎ ጠላት በለስላሳ ድምጾች ምስጢራችንን ከተቀበልን በኋላ የኃይላችንን ምስጢር ካወቀው በኋላ ይጥለናል። ስለዚህ ምስጢራችንን ከእግዚአብሔር ጋር ማድረግ አለብን። ብዙ ሰዎች ከእግዚአብሔር ጋር የሚጨርሱትን ምስጢር መጨረስ ባለመቻላቸው ከንቱ ኑዛዜዎች በማድረጋቸው ብዙ ነገሮችን ከስረዋል። ስለዚህ ኑዛዜያችሁን ከእግዚአብሔር ጋር አድርጉት። ምስጢራችሁን ከእግዚአብሔር ጋር አድርጉት። አዎ ከነፍስ መከራዎች አንዱ በሞት ጥላ ውስጥ ማለፍ ነው። ይሄ እግዚአብሔር ቅዱሳን ሁሉ አልፈውበታል። የሞት ጥላ ምን ይመስላችኋል? አካሉ አልመጣም፣ ግን ጥላው ያጠላል። ከዚህ በኋላ የምንኖር የማይመስለን ቀኖች አሉ። ያበቃ የሚመስሉ ቀኖች አሉ። ብዙ ቀኖች ተሰምቶናል። እንደዚህ እንደተሰማን ቢሆን ኖሮ ዛሬ አንደርስም ነበረ። ህይወት ግን ከስሜታችንም በላይ ነው። እኔ ዘንድሮን አላልፍም እንዳልነው ቢሆን ኖሮ ህይወት ከውሳኔያችን በላይ በመሆኑ ዛሬ ደርሰናል። ህይወትን የሚያቆማት ኃይል የለም። ህይወት በመለኮት ስልጣን ጉዞ ጀምራለች። የሚያቆማትም የሱ ስልጣን ብቻ ነው። ለዚህ ነው ማዳንና መግደል የእግዚአብሔር ስልጣን የሆነው። ማዳንና መግደል የእግዚአብሔር ምንድነው? ስልጣን ነው። እግዚአብሔር ይመስገን። በሞት ጥላ ውስጥ ዋስትና የሚሰጥ እግዚአብሔር ብቻ ነው። የትኛውም ወዳጅ ወገኖቼ ምስጢራችሁን ሊሰማ ይችላል፣ ችግራችሁን ሊፈታ አይችልም። የትኛውም ወዳጅ በሞት ጥላ ውስጥ አብሯችሁ ሊጓዝ ይችል ይሆናል፣ ከሞት ግን ሊያድናችሁ አይችልም። ከሞት የሚያድን አንድ ክርስቶስ ነው። የሞት መድኃኒት በዓለም ላይ አልተሰራ። በእውነቱ የሞት መድኃኒትን ለመስራት ሊቃውንት ለወደፊቱ እንኳን ብለው አጀንዳ ሊያዙ። ሞት የጠበብትን ወገብ የፈታ ነው። ጥበባቸውን ሁሉ ከንቱ ያደረገ ነው። ሞትን ሳይደርሱበት ሁሉም በህሊና ተሸንፈውለታል።
የሞት መድኃኒት ግን ኢየሱስ ክርስቶስ ነው። አሜን። የትንሣኤ ቀጠሮ የሰጠን እሱ ብቻ ነው። ከሞት ቀስቅሶ የሚያበላን እሱ ብቻ ነው። እግዚአብሔር ይመስገን። የዛሬ አላቅም የድሮ ወላጆች እንደው ልጄ ሳይጠግብ ነው የተኛው ብለው እንደው ሳይበላ እኮ አይደለም ሳይጠግብ ነው የተኛው ተቀስቅሶ ይበላል። ወላጆች ቀስቅሰው ያበላሉ ከእንቅልፍ። ጌታ ከሞት ቀስቅሶ ያበላል። እንደ አቅሙ ነዋ። እንደ አቅማቸው ከእንቅልፍ ይቀሰቅሳሉ፣ እንደ አቅሙ ከሞት ይቀሰቅሳል። እሱ በእርግጥም በሞት ጥላ ውስጥ አብሮን የሚጓዝ ነው። በሞት ጥላ ውስጥ የማይከዳን ነው። ሁሉ ሊሄዱ ይችላሉ፣ እሱ ብቻ አይሄድም። ሄደ ተብሎ እግዚአብሔር ታምቶ አያውቅም። እግዚአብሔር ከዘመን ጋር ከፋ ተብሎ ተጽፎለት አያውቅም። እግዚአብሔር እንደ ዘመን አይደለም፣ እሱ ዘላለማዊ ነው። እግዚአብሔር እንደ ሰው አይደለም፣ እሱ እግዚአብሔር መለኮት ነው። እንዴት እንደያዘን ብናይ ኖሮ እኮ አንፈራም ነበረ። እንዴት እንደተያዝን ብናውቅ ወገኖቼ፣ እንዴት እንደተጎበኘን ብናውቅ፣ እንዴት እንደምንታይ ቢገባን በእውነት አንፈራም ነበረ። የሚያስፈሩን መፍራት እንዳለባቸው እናምን ነበረ። አዎ በግርማዊው አምላክ ፊት የሚያስፈሩን ይፈራሉ። እግዚአብሔር ይመስገን። ህይወት ግን ይቀጥላል። እየተንገራገጨም ህይወት ይቀጥላል። ለስላሳው መንገድ አልቆ በኮረኮንቹም ህይወት ይቀጥላል። በተራራውም ህይወት ይቀጥላል፣ በሸለቆም ህይወት ይቀጥላል። ለምን? ህይወትን ያስጀመረ የእግዚአብሔር ስልጣን ስለሆነ። ክብር ለስሙ ይሁን። በእውነት በጭንቀቶቻችን ጊዜ ሁሉ የደገፈን እሱ ነው ወገኖቼ። በዚህ ዓለም ላይ ያሉ ጠበብቶች የሚረዱበት አቅም አለ። በእውነት ስለነሱም እግዚአብሔርን እናመሰግናለን። ግን እግዚአብሔር የሌለበት መፍትሄ፣ እግዚአብሔር የሌለበት የስነ ልቡና አማካሪነት ነው ያለው። በእውነት ሊበረብሩን ይችላሉ። የመጨረሻ ላይ ግን በቃ ካንተ ነው። አንተ ራስን መርዳት አለብህ፣ ራስን ማገዝ አለብህ። የመጨረሻው ነገር ነው። እኛን ተክተው አይቆሙ። ከቢሮአቸው ስንወጣ ለዘላለም ይረሱናል። ጌታ ግን የማንሻገረው መሰናክል ሲገጥመን አሁን በእጄ ይዤ አይደለም መጓዘው ትከሻዬ ላይ አድርጌ ነው ብሎ ያሳልፈናል። እግዚአብሔር ይመስገን። አዎ እጃችንን ይዞ የሚጓዘው በደህናው መንገድ ላይ ነው። ሰባራ ቀን ሲገጥም ጌታ ይሸከመናል። እግዚአብሔር ይመስገን። አንድ ምዕራባውያን ሁል ጊዜ የሚያነሱት አንድ ምሳሌ አለ። ሁል ጊዜ በእግዚአብሔር መንገድ ላይ ሁን ነው ሐሳቡ። በዛ መንገድ ላይ በፍጥነት ሩጥ። መሮጥ ካቃተ ደግሞ በፍጥነት ተራመድ። መራመድ ካቃተ ደግሞ ትንሽ እንደው ዝም ብለህ ማዝገም ጀምር። እንደዛ ካቃተ ደግሞ ዳዴ ማለት ጀምር። እሱም ካቃተ ደግሞ ተዘረርና ተኛ። መንገዱ ነውና ጌታ በዛ መንገድ ይመጣል። አልፎ አይሄድም፣ ተሸክሞ ይሄዳል። እግዚአብሔር ይመስገን። ከቻላችሁ ሩጡ፣ ካልቻላችሁ አዝግሙ። አሁንም ከባሰባችሁ ዳሁ። ከዛ ከባሰም ብቻ ከመንገዱ ሳትወጡ ተዘረሩ። ጌታ ሲመጣ አልፏችሁ አይሄድም። እግዚአብሔር ይመስገን። አዎ እሱ ጭንቀትን ያሰፋል። በጭንቀት ያሰፋልኝ አይደል የሚለው ትክክለኛ ትርጉም እኮ ነው። ጭንቀት ማለት ምን ማለት ይመስላችኋል? እውነቱ ሰማይ ረጅም ነው። ጭንቀት ግን ሰማይን እንቅብ አድርጎ ከደነብኝ ይላል። እውነቱ ምድር ሰፊ ነው። ጭንቀት ግን እሰንጣቅ አለት ውስጥ ነው ያለው፣ ተሰንቅር ያለው ይላል። ስለዚህ ነብዩ ማለት በጭንቀቴ አሰፋልኝ። ምድርም ሰፊ ነው፣
ሰውም በጣም ብዙ ነው። ሰማይም ላይ ነው። የትኛው መሳሪያ ይደርስበትም። በጭንቀት ያሰፋል። እግዚአብሔር የሚረዳችሁ ችግሩን በማስወገድ ብቻ እንዳይመስላችሁ፣ ለችግሩ የሚበቃውን እይታ በመስጠት ነው። እኛ ችግራችን በጣም ትልቅ እናደርገዋለን። አይ ልኩ አይደለም፣ ይሄ ልኩ ይሄ ነው፣ ልኩ ይሄ ነው። ችግር ፍጡር ነው እንበል፣ በፈጣሪ ፊት መቆም አይችልም። ይሄኛው ችግር ማለት ሁሉንም ችግር፣ ይሄኛው ችግር ማለት ሁሉንም የህይወት ነገር የሚገዛ አይደለም፣ የሚገዛ አይደለም። ከችግራችሁ ይልቅ ለችግራችሁ የምትከፍሉት ወለድ ነው የሚያስጨንቃችሁ ነው። ስለዚህ ጭንቀት በልኩ ትንሽ ነው፣ ችግር በልኩ ትንሽ ነው። አይምሮአችን ሲያባዛው ግን በጣም ትልቅ ነው። እግዚአብሔር ይመስገን። በጭንቀት ውስጥ እግዚአብሔር ከኛ ጋር ነው። አንዳንድ ጊዜ ብዙ እንናገራለን፣ ተናግረን አንረካ። እንናገራለን፣ ሰው የተረዳን አይመስልንም። አዎ ወገኖቼ፣ ለሰው መናገር የጨው ውሃ እንደመጠጣት ነው። ላያረካ ይችላል። እግዚአብሔር ግን በመናገራችን፣ እግዚአብሔር ግን በዝምታችንም ይረዳናል። ሰው ቢረዳ ላይረዳ ይችላል። ክፉ ስለሆነ አይደለም፣ አቅሙ ስለማይፈቅድ። እግዚአብሔር ግን ለመረዳት ማስተዋል፣ ለመርዳት አቅም አለው። ስለዚህ የሚረዳውና የሚረዳው ካለ በቂ ነው ወገኖች፣ በቂ ነው። አው እግዚአብሔር በሸለቆም በተራራም የማይለይ ነው፣ የማይለይ ነው። ለምን? የነፍስ ደጋፊ ነው። አንዳንድ ጊዜ ሸለቆን የምታገኙት መስኩን ስትጨርሱ ነው። በድንገት መስኩን እየሄዳችሁ ትወርዳላችሁ ወደ ታች። የወረዳችሁበትን መጠን ደግሞ ተወጡና እንደገና መስክ ታገኛላችሁ። ሸለቆ መውረድ ነው። አንዳንድ የሸለቆ ወዳጆች አሉ፣ አብሮ ማዘን የሚችሉ፣ አብሮ ማልቀስ የሚችሉ፣ እየቆነጠጡ ማስለቀስ የሚችሉ፣ ነገሮችን በደንብ አድርገው ማስተንተን የሚችሉ ሸለቆ ወዳጆች ይኖራሉ። ሸለቆ ወዳጆች አንዳንድ ጊዜ ተራራ ላይ ይገኙ። ችግራችሁ ሲያልፍ ባላጋራ ይሆናሉ። መከራችሁ ሲያልፍ ለምን አለፈ ይላሉ። የመከራችሁ ዘቦች ናቸው። ጌታ እንዳይነሳ የሚጠብቁ ነበሩ እኮ። እንዳይነሳ መቃብሩ የሚጠብቁ፣ እንዳትነሱ መቃብራችሁ የሚጠብቁ፣ ግን ታማኝ የችግር ጓደኞች፣ ታማኝ የተራራ ጓደኞች ያልሆኑ። አንዳንድ ወዳጆች ደግሞ ተራራ ነው የሚወዱት፣ ሸለቆ አይወዱም። ችግር መስማት አይወዱም። የሚያስደስት ነገር ብቻ መስማት ነው የሚፈልጉት። መከራችሁ ሲመጣ ተወጡት ብሏችሁ ጥሏችሁ ይሄዳሉ። መከራችሁ ሲያልፍ ደግሞ ሎተሪ ወጣ ብለው ይመለሳሉ። አንዳንዱ የተራራ ነው፣ አንዳንዱ ደግሞ የሸለቆ ነው። በሸለቆም በተራራም የሚገኝ እግዚአብሔር ብቻ ነው። አሜን። የሸለቆ አምላክ ነው እግዚአብሔር። በዝቅታ ዝቅ አይልም። የተራራ አምላክ ነው እግዚአብሔር። ከፍ ስንል ደግሞ ከፍ አይልም። እግዚአብሔር ባህሪው ሙላትና ጉድለት የለበትም። ሁሉ ጊዜ ፍጹም ነው። እግዚአብሔር ይመስገን። ለዚህ ነው እግዚአብሔር የነፍስ ደጋፊ ሆነው፣ የነፍስ ደጋፊ ሆነው። የልብ አውቃ ነው እግዚአብሔር። የልባችንን እግዚአብሔር ያውቃል። ሰዎች ሁሉ የሚፈርዱት ከምንናገረው ተነስተው ነው፣ ከምንሆነው ተነስተው ነው። ምን እንዳደረገን አያውቁም። ምን እንዳናገረን አያውቁም። ስለዚህ ከንግግራችን ይፈርዳሉ። እግዚአብሔር ግን የልብ አውቃ ነው፣ ውስጣችንን ይረዳል። ስለዚህ እሱ የነፍሳችን ምንድነው? ደጋፊ ነው። እግዚአብሔር ይመስገን። ክፍሉን እያየን ነው፣ እየተነተንን እንፈጽማለን። ሲጀምር አቤቱ በስምህ አድነኝ በኃይልህም ፍረድልኝ እያለ ነው የሚናገረው። ደጋግመን እንደምንናገረው የእግዚአብሔር ስም ባለውለታችን ነው። ስንታመም ደዌ የምንገስጽበት፣
የሞት ስጋት ሲመጣብን ሞትን ድል የምንነሳበት፣ ስንጨነቅ ከጭንቀት የምናመልጥበት፣ ፍርሃት ሊቆጣጠረን ሲመጣ ፍርሃትን የምንቀዝፍበት። ስንቴ ነው የምንጠራው ይሄንን ስም? ስንቴ ነው የሚያሻግረን ይሄ ስም? የእግዚአብሔር ስም በእውነት ባለውለታችን ነው። በጸሎታችን የሱ ስም ነው ማህተሙ። በምስጋናችን የሱ ስም ነው ብቃቱ። ስሙ ለብዙዎች ለጎደለባቸው ሁሉ የምንሞላበት መንፈሳዊ ቼክ ነው። ሀብት የምንነሰንስበት ነው። ጌታ ምርኩዝ አልሰጠንም። ጌታ በትር አልሰጠንም። የሰጠን ድጋፍም የሰጠንም ጠላት ማባረሪያ ስሙን ነው። ስለዚህ ሁሉ ጊዜ ስሙን ጥሩ። ከቤታችሁም ስትወጡ ስሙን ጥሩ። ስራችሁን ስትጀምሩ ስሙን ጥሩ። በመንገድ ስትሄዱ ስሙን ጥሩ። ስሙ በተጠራበት ክፋትና ጥፋት መቆም አይችልም። ስሙ ለእናንተ የደስታ ዘይት ነው፣ ለጠላት ግን መርዶ ነው። የወዳጃችሁን ስም ስትሰሙ ሁለመናችሁ እንደሚፈካ፣ የእግዚአብሔርን ስም ስትሰሙ ሁለመናችሁ ይነቃቃል። የጠላትን ስም ስትሰሙ ሁለመናችሁ እንደሚጠቁር፣ ጠላታችሁም ስሙን ሲሰማ እንደዚህ ሁለመናው ይጠቁራል። አቤቱ በስምህ አድነኝ። የእግዚአብሔር ስም ያድናል፣ ያድናል። የእግዚአብሔር ስም የሚታየውን የማይታየውን ጠላት ይመልሳል። አጥር ብትሰሩ ለሚታይ ጠላት ነው፣ ለማይታይ ጠላት አይሆንም። ቤተ መንግስትን እየጣሰ ሞት ይገባ የለ፣ ትልልቅ በሮችን እየጣሰ ክፉ ይገባ የለ። ሌባን የሚገድብ አጥር ያላቸው ሰዎች ሰላምን የሚሰርቀው ክፉን መከልከል አልቻሉም። ሰላምን የሚሰርቀው ክፉ ረቂቅ ጠላት በረቂቁ ስም ነው የሚቆመው። ለዚህ ነው ብዙ ቤቶች ያማሩ ገበታዎች አሉ፣ ያማረ ህብረት ግን የለም። የተሟሉ ምግቦች አሉ፣ ያንን ምግብ ግን የሚያባላ ሰላም የለም። ገበታው ለባለጠጎች ሰላሙ ለድሆች የሆነ ነው። ጌታ ግን በስሙ ማዕበልን ይቀዝፋል። ከአንዳንድ ነገሮች ጋር ብቻችሁን አትጋፈጡ። ስሙን መጥራት መልካም ነው። ስሙ ጋሻ ነው። ስሙ የምናውቀውን ብቻ አይደለም፣ ብዙ ማናቃቸውን ታሪኮች ሰርተዋል። በአንድ መንደር ስናልፍ ያንን ስም ስንጠራ ሳናቀው የተፈወሰ ሰው አለ። ሳናቀው የሞት ገመዱ የተበጠሰለት ሰው አለ። አንድ ሰው በመንገድ ሲሄድ አንድ ሴትዮ አንተ አውቃለሁ አሉት። እውነተኛ ታሪክ ነው የምነግራችሁ። አውቃለሁ ይህን የሚያውቁኝ ብሎ እንግዲህ በአገልግሎት መስሎት ቆመ። ያኔ ታመሜ ተኝቼ እያለሁ በህልሜ መጥተህ ዳሰስከኝ አንተ። ለካ ሰው ስለ በሽተኞች ይጸልይ ነበር። ስለማያውቃቸው በሽተኞች ይጸልያል፣ እግዚአብሔር ደግሞ የሚያውቃቸውን በሽተኞች ይፈውሳል። እዚህ ስንጸልይ እዛ ምን እንደሚሰራ እግዚአብሔር ብቻ ነው የሚያውቀው። ለዚህ ነው መንፈሳዊውን ነገር በጣም ጠልቀን ማሰብ ያለብን። ወገኖቼ መሳሪያን ፈሪም ቢተኩሰው ደፋርም ምን በፐርሰንት ነው የሚገለው እንዴ? እኩል ነው የሚገለው። እኛ ምናልባት እየተጠራጠርን ሆነ ምን ጸልየው፣ ግን መሳሪያው እዛ ጋር ይሰራል። እኛም ባያረካም እዛ ጋር ግን ይሰራል። እኛ ምናልባት ብዙ ያመነታን በብዙ ችግር ውስጥ እያለን እንኳን ለሌላው ለኔ መች ተረፈ እያልን ሊሆን ይችላል። የኛን የልብ ሸለቆ ሳይሞላ እዛ ጋር ግን ተራራ የናደ ሸለቆ እየሞላ ነው። ስለዚህ ስሙን ሁሉ ጊዜ በታማኝነት ጥሩ። ምን እንደተሰራ አታውቁም፣ ግን ስሙ ሳይሰራ አይመለስም።
እኛ ዳርቻዎችን የመንካት አቅም የለንም። በስሙ ግን መንካት እንችላለን። ለስሙ የመጨረሻው አመፀኛ ግዛት ሲኦል ነው አይደለ? እሱም ይገዛል። እግዚአብሔር ይመስገን። የመጨረሻው ክፉ ሰይጣን በስሙ ይገዛል። ስሙ የማይገዛው ኃይል የለም። ለስሙ መገዛት ፈቃድ ብቻ እንዳይመስላችሁ ግድም ነው። ለዚህ ነው በስሜ ያለው። በስሜ ድውዮችን ትፈውሳላችሁ ነው። በስሜ አጋንንትን ታወጣላችሁ ነው። እግዚአብሔር በስሙ ያድናል። ሁሉም በሽታዎቻችን ሐኪም ጋር የሚሮጥባቸው አይደሉም፣ ስሙን የምንጠራባቸው ናቸው። ወገኖቼ የሰማነውን ቃል የት እንለማመደው? የምንለማመደው እኮ የገዛ ውጋታችን ላይ ነው። የምንለማመደው የገዛ በሽታችንም ላይ እኮ ነው። የምንለማመደው ልጆቻችንን ላይ እኮ ነው። አለበዚያ ክርስትናው ያልተሞከረ ይመስለናል። ኃይል አልባ ይመስለናል። ወገኖቼ መሳሪያውን ታጥቆ ካልተኮሰ እኮ ችግሩ የሱ ነው እንጂ መሳሪያው አይደለም። መሳሪያው ስለማይገድል አይደለም፣ እሱ ስላልተኮሰ ነው። እንደውም በአንዳንድ ነገሮቻችን ላይ እግዚአብሔር ዝም ነው የሚለን። ግራ ሁሉ ይገባናል። በአንዳንድ ውጊያዎቻችን እግዚአብሔር ዝም እንጸልያለን፣ ዝም ይለናል እግዚአብሔር። ለምን ይመስላችኋል? ልመና ወደ ሰማይ ነው፣ ውጊያ ግን ወደ ጎን ነው። ጌታ የሚለን ነገር ምንድን ነው? ስሜን ሰጥቻችኋለሁ። ስለዚህ መተኮስ ነው። ተኩስ ለሚያስፈልገው ነገር ብንጸልይ መልስ ላይኖር ይችላል። ስርዓቱን ስላላወቅነው ነው። አካሄዱ ስላልገባን ነው። ጌታ ኃይልን ሁሉ ለቤተ ክርስቲያን ሰጥቶ ሄዷል። በቤተ ክርስቲያን ብዙ ኃይል አለ። እንዴት ደስ ይላል! እግዚአብሔር ይመስገን። እዚህ የምዕራብ ሀገር አሜሪካ አሁን ኢራቅ ውስጥ የቆየች ነው ያለችው። ወታደሯን ታወጣ ይሆናል፣ መሳሪያዋን ግን እዛ ላለው ትታ ነው የምትሄደው። ለተረካቢ ወታደር ጌታ ወደ ሰማይ ሲያርግ ኃይሉን ለቤተ ክርስቲያን ትሄዷል። ቤተ ክርስቲያን ሌጣ አይደለችም፣ ባለ ኃይል ናት። ባለሞገስ ናት ወገኖቼ፣ ባለሞገስ ናት። ምናልባት ፈተናና መከራ ካለባችሁ አንድ ነገር አስቡ። ጠላት እንዳልናቃችሁ፣ ቢንቃችሁ ማይተዋችሁ ነበር። ለጠላት ገና አስፈሪ ስለሆነን ነው። ገና ፍርሃት ስለሆነን ነው። አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ አፌንም ቃል አድምጥ። እግዚአብሔር ጸሎትን ይሰማል። ጸሎትን ብቻ አይደለም የአፍንም ቃል ያደምጣል። እንደውም በመዝሙር 10 ላይ ስታነቡ የልባቸውን ምኞት አደመጠን የሚለው የልብንም ምኞት እግዚአብሔር ያደምጣል ወገኖቼ። አንዳንድ የምንመኛቸው አንዳንድ የምንናገራቸው ነገሮች አሉ። ወርሰናቸዋል። አንድ አብረን ያደግን አብረን የተማርን እህት ነች። ሁሉ ጊዜ የምጸልየው አለ ስትነግረኝ ነው። ሁሉ ጊዜ የምጸልየው እንከን ወይም እንደው አካለ ጎዶሎ የሆነ ባል ስጠኝ ነው የምለዋለች። ምክንያቱም ምንድነው? እንዳይከዳት ነው። ኮርቶ እንዳይሄድ ነው እንግዲህ ነገሩ። በጣም ያማረ በጣም የተዋበ ብቻ እንዲል በላል። ልክ የሰርግ ቀን ማታ ቃየሁኝ ያናለች። ልመናዬን ወረስኩኛለች። ታመመ፣ በ3 ቀን ውስጥ እንኳን ነቀማለች። ተቀበልኩኝ። ሳወራው የኖርኩት ነገር ስለነበረ እግዚአብሔር ምኞታችንን ያደምጣል ወገኖቼ። አንዳንድ ጸሎቶቻችን ለእግዚአብሔር በቃ እንደው ለመርዳት ብለን የምናቀርባቸው አሉ። እግዚአብሔር አሟልቶ መስጠትም ይችላል። እግዚአብሔር አሟልቶ መቸርም ይችላል። ወገኖቼ በዚህ ዓለም ላይ ይቅርታ አድርጉልኝ፣ እንደ መውደድ የሚያስደስት በዛ መጠን ደግሞ እኮ እንደ መጠላት የሚያስደስታል እንዴ? ደስ እኮ ነው የሚለው። እኔ የመሰለ ሰው
በማጣቱ ይጎዳ እንጂ እኔ ለምን እጎዳለሁ በጠላኝ ሰው? እናንተን የመሰለ ሰው ሄዶ እንኳን በምትወዱት ሰው ሄዶ እንኳን በምትቆጩለት ሰው እናንተን በማጣቱ እሱ ይዘን እንጂ ለምንድን ነው እኛ የምናዝነው? በጣም እኮ ደስ የሚለው ወገኖቼ፣ ህይወት ማለት መፈለግና አለመፈለግ ነው። ህይወት እኛ ክርስቲያን ስለሆነ አንድ ገጽ አትሆንም፣ ሁለት ገጽነቷ እየቀጠለ ነው የሚሄደው። ስለዚህ መክበርን እንደተቀበላችሁ መዋረድንም ተቀበሉ። ክብረትን እንዳጣጣምን ውርደትን ማጣጣም አለብን። ማግኘትን እንዳጣጣምን ማጣትን ማጣጣም አለብን። ስለ ህይወት ሙሉ ዕውቀት የሚኖረን ሁለቱንም ገጽዋን ማንበብ ስንችል ነው። አንዱን ገጽ ያነበቡ ብዙ ያለ ችግር ያለፉ ሰዎች እኮ ብዙ ዕውቀታቸው አነስተኛ ነው። እነኚህ የሚቀናጡ ሰዎች ጋር ብትሄዱ የሚወራው ወሬ ከመዋለ ህፃናት የሚያንስ አይደለም። ብዙ ከፍ አይልም። እዚህ ደሃው ጋር ደግሞ ስትሄዱ ደግሞ ንግግራቸው ከባድ ነው። ጥይት ነው እያንዳንዱ ንግግር። ህይወት ያበስላል ወገኖቼ፣ ያበስላል። ስለዚህ ከምቾቶቻችን ይልቅ መከራዎቻችን ትልቅ ትምህርት ቤት ናቸው። አቤቱ ስማኝ ያፌንም ቃል አድምጥ። እግዚአብሔር ያፋችንን ቃል ያደምጣል። ስለዚህ ወገኖቼ መልካሙን እንለምን፣ እሱ እግዚአብሔር ስለሆነ የማስተዛዘኛ ልመና እንለምን። የዋናው ሎቶሪ ባይደርሰኝ የማስተዛዘኛው አይነት አለ አይደለ? ዋናውን ባጣ የማስተዛዘኛው ለምን የማስተዛዘኛ ጸሎት እንጸልያለን? ጸሎትን እኮ የሚሸፍን ጸሎትን የሚመልስ እኮ የእግዚአብሔር ግምጃ ቤት ነው። የእግዚአብሔር ግምጃ ቤት ነው። ዛሬ ወገኖቼ ስለጸለያችሁ ያገኛችሁት ስለተፈጠራችሁ የተዘጋጀውን ነው። እግዚአብሔር ለእናንተ ያሰበዋል። ሲፈጥራችሁ ያዘጋጀላችኋል። ከነበጀታችሁ የተፈጠራችሁት እግዚአብሔር ይመስገን። እንግዶች ቆመውብኛልና ኃያላንም ነፍሴን ሽተዋታልና። እንግዶች የተባሉት እነኚህ ዳዊት ተሸሽጓል ያሉ ዜፋውያን ናቸው። ኃያላን የተባሉ ደግሞ እነ ሳኦል ናቸው። እንግዶች ቆመውብኛል ኃያላንም ነፍሴን ሽተዋታል። አው ጠላት፣ እርግጠኛ ጠላት ስጋችንን አይደለም የሚፈልገው፣ ነፍሳችንን ነው። ስጋ አንድ ጊዜ ነው የሚገደለው። ነፍስን ግን ክፎች ደጋግመው ይገሏታል። በነገር ይገሏታል፣ በተንኮል ይገሏታል ደጋግመው። ስለዚህም ክፎች፣ እርግጠኛ ክፎች፣ የክፋት ፕሮጀክት ያላቸው ደጋግመው መግደል ነው የሚፈልጉት። ነፍሴን ሽተዋታል፣ ሊያቆስሏት፣ ሊያደቋት፣ ሊሰብሯት ፈልገዋታል። እግዚአብሔርን በፊታቸው አላደረጉትም። ምን ማለት ነው? እግዚአብሔር ለእያንዳንዱ ተግባራችን ዋጋ እንደሚከፍል አልገባቸውም። ዛሬ የተንኮል ቀን ቢሆንም ነገ ግን የፍርድ ቀን ነው። ዛሬ የበጎ ስራ ቀን ቢሆንም ነገ የዋጋ ቀን ነው ወገኖቼ። እግዚአብሔርን ሰው በፊቱ ቢያደርግ ለክፋቱ ከልካይ ይኖረዋል። ምን ሆነን ነው ወገኖቼ? ዛሬ በመንፈሳዊው ዓለም እንኳን ስንሄድ ክርስቲያን የሚባለውን ጋር ስንሄድ ዛሬ ምን እየሆንን ነው? እንደዚህ አይነት ክፋት ውስጥ የገባን ወገኖቼ። ምንድነው የሀገራችን ክርስትና ከአረመኔነት ጋር የተቀመመው? ለምንድን ነው? እግዚአብሔርን ለፊታችን አለማድረግ ነው ወገኖቼ። በጎ የሰሩ የሚጨነቁባት ዓለም ነች። ክፉ ሰርቶማ እንዴት ይኮናል? በጎነት የሚያስመጥበት ዓለም ነው። እንኳን ክፋት እግዚአብሔርን በፊታቸው አላደረጉትም። ፍቅሩንም አላሰቡም፣ ፍርዱንም አላሰቡም። ስለዚህ ፍቅሩ ያለመለሰውን ፍርዱ ይመልሰዋል። ፍቅሩ ያላቆመውን ፍርዱ ያቆመዋል። በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል። እንዴት ደስ ይላል! እግዚአብሔር ይረዳኛል፣ አብሮኝ ይቆማል፣ ይከራከርልኛል፣ ይታገልልኛል። አንደበቴ ሲሸበብ አንደበት ይሆነኛል፣ ጉልበቴ ሲደክም ጉልበት ይሆነኛል። እግዚአብሔር ይረዳኛል። እግዚአብሔር ከሚረዳው ጋራ አለመጣላት መልካም ነው።
ከእግዚአብሔር ጋር የሚጣሉ ይደቃሉ ነው የሚለው። እግዚአብሔር የሚረዳውን በምንም መንገድ አናሸንፈውም። ከማን ጋር እንደምንታገል ማወቅ አለብን። ገማልያል ያለው ይሄን ነው። ከማን ጋር እንደምትጣሉ እወቁ አይነት ነው ንግግሩ። ከእግዚአብሔር ከሆኑ ማጥፋት አትችሉም። ከእግዚአብሔር ካልሆኑ ባትነጓቸውም ይጠፋሉ። ከማን ጋር እንደምትታገሉ ገማልያል በእርግጥም ሊቅ ነው። በእርግጥም ሊቅ የሆነ ከማን ጋር እንደሚታገል ያውቃል። ስለዚህ እግዚአብሔር ሆይ የሚሉትን የሚንበረከኩትን የሚያለቅሱትን እንባቸውን እንደ ራሔል ወደ ሰማይ የሚረጩትን እግዚአብሔር ይረዳል። እግዚአብሔር ለነርሱ ሲዋጋ ግን በጣም ከባድ ነው። ጌታዬ ለነፍሴ ደጋፊዋ ነው። ስትንገዳገድ መጽናት ሲያቅታት ስትሸነፍ ልጓሟን ስትጥል መሪዋን ስትጥል ዋልታው ሲዛባባት ኮምፓሱ ባህር ውስጥ ሲወድቅባት አይዞሽ ብሎ ይደግፋታል። እግዚአብሔር ይመስገን። ጴጥሮስን እንደዚህ አይደገፈው። እንደ አማኝ ተራመደ። ልምጣ ጌታው ያለው በባህሩ ላይ ናለው። ከባዱ ባህሩ አይደለም፣ ከባዱ የኛ ልብ ነው ለካ። ስለዚህ አምኖ የማይረገጠውን ረገጠ። የመሬት ስበትም ለእምነት ተገዛ። እግዚአብሔር ይመስገን። ረገጠ። ቀጥሎ ግን ጌታን ከማመን ወጣና የሚሰማውን የንፋስ ሽውታ ማመን ጀመረ። ስለዚህ ነው ጌታን እያየን ተከትለን ድምጹን ሰምተን የማይረገጠውን ረግጠን ወሬ ይረብሸናል። ነፋስ ወሬ ነው። ጨለማው ያሸብረናል። ቀን የሚያመጣው ጉዳይ ነው። የጊዜ ጉዳይ ነው። ጨለማ ይነጋል። ስለዚህ የሚያየውን የሚሰማውን ማመን ጀመረ። ንፋስን ማመን ጀመረ። መስጠም ጀመረ። ጴጥሮስ ግን ሌላ እምነት ደግሞ እንደገና አገኘ። ሰጥሞ ሳያልቅ አድነኝ የሚል እምነት። አንዳንዴ እንጠራጠራለን፣ እንሰጥማለን። ግን ሰጥሞ ሳያልቁም አድነኝ ማለት እሱም እምነት ነው። በባህር ላይ የሚያራምድም እምነት ነው። ሰጥሞ ሳያልቁም አድነኝ የሚያሰኝ እሱም እምነት ነው። ጌታ ደገፈው፣ እጁን ያዘው። መሰረት በሌለበት ባህር ላይ እጁን ይዞ አጸናው። እግዚአብሔር ይመስገን። ጌታ በደመናም ያረማምዳል፣ በባህርም ያስጉዛል። እሱ ለነፍስ ምንድነው? ደጋፊ ነው። ስለዚህ ዛሬ እንደ ጴጥሮስ ጆሮአችንን የሞሉ ነገሮች፣ የሚያውኩን ነገሮች ምንድናቸው? በመንከፍልበት ኔትወርክ እኮ የምንታወቀው ወገኖቼ። ሰው እየከፈለ እኮ ነው ሁከትን የሚገዛው፣ የሚረበሸው፣ ሰላሙን የሚያጣው። ጌታ ግን ይደግፋል። ልብ አድርጉ። ሰይጣንና ውሻ በሮጡለት ቁጥር ይከተላል። እንደምናሸንፍ እርግጠኛ በሆንበት ነገር ጠላት ፈተና ይቀይራል እንጂ አይቀጥልም። ስለዚህ ቀኑን አትፍሩት። ሐሙስ ለኔ አይሆንም አትበሉ። ዓርብ የመከራ ቀን ነው አትበሉ። ቀን የእግዚአብሔር ነው። አሜን። ልባችን ሲደፍር የእግዚአብሔር ኃይል ይቀጠለናል። እግዚአብሔር ይመስገን። አሜን። እግዚአብሔር ይደግፋል ወገኖች፣ ይደግፋል። እኛ ነን ያንን ያለፍን ወገኖች፣ እኛ ነን በዚያ ውስጥ የጸናን። እናውቀዋለን እኮ ለምን ተነካው ምንል ሰዎች ነን እኮ። በደንብ ተነክተን ለምን እንደ ጎደለ የምንል ሰዎች በደንብ ተጨልጦ እንዴ በሰላም ምንተኛ እኛ ነን። እግዚአብሔር እኛን ወስዶ እሱን በእኛ ውስጥ ያስቀምጣል። እግዚአብሔር ይመስገን። አሜን። ቅዱስ አውግስቲኖስ ድሮ በኃጢአት የሚወድቃትን ሴት መንገድ ላይ አገኘና ሰላም ልትለው ስትል ሩጫ ጀመረ። አይ ባያውቀኝ ነው ብላ ሩጫ ጀመረች። እሷ ይሮጣል፣ ትሮጣለች፣ መጨረሻ ላይ አይ እስከዚህ ረስቶኛል ማለት ነው አለችና አውግስቲኖስ እኔ እኮ ነኝ አለችው። ዞር አለና እኔ ግን እኔ አይደለሁም ማለት
ወገኖቼ እኛ አይደለንም። ጓደኞቻችን እነሱ ሊሆኑ ይችላሉ። የድሮ ባልደረቦቻችን እነሱ ሊሆኑ ይችላሉ። የኃጢአት ወዳጆቻችን እነሱ እኛ አይደለንም። እግዚአብሔር እኛን ያወጣና እሱን ይከታል በውስጣችን። በእርግጥም እኛ ይውጣና ከኛ ውስጥ እሱ በእኛ ውስጥ ይንገስ። እኛማ አደከመን ወገኖቼ። ዙሪያው ካወከን ውስጣችን ያወከን ይበዛል። እኛማ ቆሰለን፣ እሱ በእኛ ውስጥ ይኖር። ክፋትን ወደ ጠላቶች ይመልሳታል፣ በእውነትም ማጥፋቸው። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር በማንም ላይ ቅጣት ሲያደራጅ አይውልም። ክፉዎች ለደጎች ያዘጋጁትን እሱን ነው እግዚአብሔር የሚመልሰው። እግዚአብሔር ቀስትን በመገልበጥ ነው የሚቀጣው። እግዚአብሔር ለሌላ የተቆፈረውን ጉድጓድ ለቆፋሪው በማውረስ ነው። እነኚህ መሬት የሚቆፍሩ ማሽኖች አሉ አይደል? እነሱ ሲወድቁ እዛው የቆፈሩት ጉድጓድ ላይ ነው የሚወድቁት። ማንሳት ነው በጣም ከባድ ነው። ክፉዎች እንደዚህ የቆፈሩት ጉድጓድ ነው የሚወድቁት። እነሱን ማንሳት በጣም ከባድ ነው። ሰው የጣለው በእግዚአብሔር ይነሳል። እግዚአብሔር የጣለው ግን በሰው አይነሳም። በጣም ከባድ ነው ወገኖች። እግዚአብሔር የሚዘገየው ለመፍረድ ለምን ይመስላችኋል? ፍርዱ ይግባኝ ስለሌለው ነው። እግዚአብሔር ለመፍረድ የሚዘገየው ለምን ይመስላችኋል? ከባላጋራ ከተስማማ ታረቅ ይላል እኮ። ያንን ካላደረክ ግን ባላጋራ ለዳኛ ይሰጣል። የመጨረሻዋን ሳንቲም እስክትከፍል አትወጣም። የመጨረሻው ሳንቲም ምንድነው? እኛ 5 ሳንቲም ነው ምንድነው? አይደለም 1 ሳንቲም አለ። ዛሬ በባንክ ቤት እንኳን እየቀረ ነው እሱ። አንዷን ሳንቲም እስክትከፍል እግዚአብሔር የሚታገሰው ለዚህ ነው። አንዷን ሳንቲም ያስከፍላል። ስለዚህ ለክፎች ልናዝንላቸው ነው የሚገባው። እኛንም አልጎዱንም፣ ወደ እግዚአብሔር አቀረቡ፣ እንድንጸልይ ያደረጉን፣ ነቅተን እንድንኖር አደረጉን፣ እንድናስተውል አደረጉን፣ ቀጣይ መንገዳችንን እንድናስተውል የረዱን። በእውነት ክፎችን ልንባርካቸው ነው የሚገባን። እነርሱ ግን ይጎዳሉ፣ በእውነትህም ማጥፋቸው ነው የሚለው። የእግዚአብሔር እውነት ሲመጣ ሐሰት መቆም አይችልም። ወደ መጨረሻው እንሂድ። ከፈቃዴ ሰዋልሃለሁ። መቼም መስዋዕት መሰዋት በጣም ቀላል ነገር ነው። ፈቃድን መሰዋትን ከባድ ነገር ነው። ከዚህ በኋላ የሚያምረኝ ነገር የለም፣ ከዚህ በኋላ የምፈልገው ነገር የለም፣ ይሄው ፍላጎቴን ይሄው ሰዋውልህ። እኔ የምለው ላይሆን አንተ በምትለው ልስማማ፣ ሰዋውልህ። እውነት ነው። እግዚአብሔር እኮ ነው የደገፈው። እግዚአብሔር ነው ነፍሱን የደገፈው። ቀድሞ በሐዘን በነፍሱ እንዳይሞት እንደገና በሳኦል ጦር በአካል እንዳይሞት የደገፈው እግዚአብሔር እኮ ነው። ስለዚህ በሞተበት ዘመን ከኖረ ፈቃዱ ለእግዚአብሔር ይሁን። ባለቀበት ዘመን ከተቀጠለለት ሕይወት ለእግዚአብሔር ይሁን። እግዚአብሔር የጠየቀን ለሞት የተሰጠውን ሕይወታችንን ነው። እሱም በጠይቅ እሱም ባላድነው ኖሮ ቀርቶ ነበረ። የቀረውን የእስራኤል ልጆችን በኩሩን ለኔ አላለም እግዚአብሔር። በኩሩ በግብጽ ሀገር ላይ እኔ ባልከልለው ኖሮ ሟች ነበር። ስለዚህ የሞተውን ነው መጠይቅ። እግዚአብሔር የጠየቀውን የሞተውን ዘመናችንን ነው። እንደኛ ጨርሰናል። ያለነው እንደሱ ነው። እግዚአብሔር ይመስገን። ከመከራ ሁሉ አድኖኛልና ዓይኔን በጠላቶች ላይ አይታለችና ይላል። እንዴት ደስ ይላል! የጠላት ብዛት ዓይንን ይሰብራል። እግዚአብሔር ግን ሲያሻግር ዓይን ይገለጣል። ልብ አድርጉ ወገኖቼ፣ እግዚአብሔር ቦታ ሲያለዋውጥ አይከብደውም። አስጨናቂውን ተጨናቂ ሲያደርግ እግዚአብሔር አይከብደውም። ጊዜ ይስጡት፣ ምክሩን ታገሱት፣ እግዚአብሔር ይሰራል። በየቀኑ ብዙ ፋይሎች መልስ ያገኛሉ በእግዚአብሔር ችሎት። የኛም ፋይል የቀረበ ቀን መልስ ያገኛል። እግዚአብሔር የነፍስ ደጋፊ ነው። እግዚአብሔር ይመስገን። እናመሰግነዋለን። አቤቱ አምላካችን ሆይ እናመሰግንሃለን።
የነፍሳችን ድጋፍ ስለሆንክ በእውነት ክብር ላንተ ይሁን። አሜን። በዚህ በነፍሳችን ላይ ያልተወረወረ ፍላጻ ያልተነገረ ክፉ የለም። እግዚአብሔር የጠላትን ሟርት ሁሉ እየሻርክ አይኖሩም የተባልንበትን ዘመን በሕይወት እየለወጥክ ለዚህ ስላደረስከን እናመሰግንሃለን። ምኑን እናውቀዋለን እኛ? ጓዳችን አንተ ነህ፣ ገበናችንም አንተ ነህ። ስንወጣ ስንገባ ከምናየው ከማናየው ሁሉ የምታሳልፈን አንተ ነህ። እግዚአብሔር የዘላለም አምላክ ሆይ ብዙ ጥፋቶችን ብዙ ክፋቶችን እኛ ተኝተንባቸው ነበረ። ነቅተህ አዳንከን፣ ተመስገን። አይተህ አሻገርከን፣ ተመስገን። ሰምተህ ጋረድከን፣ ተመስገን። እኛ ኃይላችን በጣም ትንሽ ነው፣ የምንችለው በጣም ትንሽ ነው። ጌታ ሆይ በእውቀትህ በጉልበትህ ስላዳንከን ተመስገን። እኔን ባሪያን እነዚህን ባሪያዎች ነፍሳችንን ለዘላለም ደግፍ። እናናውጣለን ብሎ የማናወጥ አቅም ያላቸው ከዚህ ሰዓት ጀምሮ በስምህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የማናወጥ አቅማቸው የደከመ ይሁን። ልቤ ጽኑ ነው እንዳለች ልባችን በአንተ ይጽና። ልቤ ጽኑ ነው እንዳለች ጉድለታችንን የሚቆጥሩ ከዚህ ቀን ጀምረው ደግሞ እንዲያውኩን አትፍቀድላቸው። ጌታ ሆይ ተመስገን። ጌታ ሆይ ስምህ ብሩክ ይሁን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።